በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የዞሲማስ ሚዲያ መንፈሳዊ ዩቲዩብ ተከታታዮች እንኳን ለቅዱስ ገብርኤል ዓመታዊ በዓል በሰላም አደረሳችሁ አደረሰን። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድንማቸዋል። መዝሙር 33 ከቁጥር 7። ይህ ጥቅስ የእግዚአብሔር መልአክ እግዚአብሔርን የሚፈሩትን ሰዎች ከእግዚአብሔር ተልኮ በዙሪያቸው ሆኖ ከመከራ እንደሚያድናቸው ያስተምራል። የመላእክትም አንዱ ተግባር መዳንን ይወርሱ ዘንድ ያላቸውን ሰዎች መጠበቅ መሆኑንም ተጽፏል። ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን? ዕብራውያን ምዕራፍ 1 ከቁጥር 14። ከጠላት የሚመጣ መከራ የሚታደግ መልአክ ቅዱስ ገብርኤል ቅዱሳን የሆኑ ዘንድ ለተጠሩት መንፈሳዊ ዕውቀትን የሚያካፍላቸው መልአክ ብቻ አይደለም። ለእግዚአብሔር በመገዛታቸው ምክንያት ከአላውያን ገዢዎች ከሚደርስባቸው መከራ የሚታደግ መልአክ ነው። የፋርስ ንጉስ የነበረው ናቡከደነጾር እግዚአብሔር አምላክ ምድሪቱን ሙሉ ሲያስገዛለት በትዕቢት ተሞልቶ በኃይል ያደርገዋለሁ፣ በማስተዋል ጥበቤም የአሕዛብን ድንበሮች አርቃለሁ፣ ሀብታቸውንም እዘርፋለሁ፣ የሚቀመጡባቸውንም ከተሞች አናውጣለሁ፣ በእጄም ዓለምን እንደ ወፍ ቤት እሰበስባለሁ፣ ተተወንቁላልም እወስዳቸዋለሁ፣ ከኔ የሚበልጥ የለም የሚቃወመኝም የለም። ኢሳይያስ ምዕራፍ 10 ከቁጥር 13 እስከ 14 ብሎ በመታበይ የወርቅ ጣዖት አሰርቶ ዱራ ወይም ማዱራ በሚባል ስፍራ ላይ አቆመው። በግዛቱ በልዩ ልዩ የስልጣን እርከን ላይ ያሉትን ሹማምንቶችና ገዢዎችን ሰበሰባቸው። የመለከትንና የእምቢልታን፣ የመሰንቆንና የክራርን፣ የዋሽንትንና የበገናን፣ የዘፈንንም ሁሉ ድምጽ በሰማችሁ ጊዜ ወድቃችሁ ንጉስ ናቡከደነጾር ላቆመው ለወርቅ ምስል ስገዱ፣ ወድቆም ለማይሰግድ በዚያን ጊዜ በሚነድ እቶን እሳት ውስጥ ይጣል ብሎ አዋጅ አስነገረ። ይህን አዋጅ የሰሙ የንጉስ ሹማምንቶች ሁሉ የመለከትንና የእምቢልታን እንዲሁም የዘፈኑንም ድምጽ በሰሙ ጊዜ ተደፍተው ለወርቅ ምስል ሰገዱ። በባቢሎን አውራጃ ተሾመው የነበሩ አናንያ፣ አዛሪያና ሚሳኤል ግን ንጉስ ላቆመው ምስል አልሰገዱም። ነገር ሰሪዎችም ይህንን ወሬ ለንጉስ በነገሩት ጊዜ እጅግ ተቆጣ። ወደ እርሱም አስጠራቸው። እርሱ ላቆመው ለወርቅ ምስል አይሰግዱ እንደሆነ እጅና እግራቸው ታስሮ ወደ እቶን እሳት እንደሚጣሉ አስጠነቀቃቸው። ሰልስቱ ደቂቅ ግን ንጉስ ናቡከደነጾር ሆይ በዚህ ነገር እንመልስልህ ዘንድ አንፈልግም። እኛ የምናመልከው አምላክ በሰማይ ያለ የሚነደው ከእቶን እሳት ያድነን ዘንድ ይችላል፣ ከእጅህም ያድነናል። ንጉስ ሆይ ይህ ባይሆን አማልክትህን እንደማናመልክ ላቆምከውም ለወርቅ ምስል እንደማንሰግድ ወቅ ብለው መለሱለት። የንጉስ ናቡከደነጾር ቁጣ ከበፊቱ ይልቅ እጅግ ነደደ። እሳቱን 7 እጥፍ እንዲያቀጣጥሉትና እነዚህን 3 ብላቴኖች እጅ እግራቸውን አስረው ከነማዕረግ ልብሳቸው ከእቶን እሳት ውስጥ እንዲጨምሯቸው ትእዛዝን አስተላለፈ። ትእዛዙ አስቸኳይ ነበርና ወደ እሳቱ ጣሏቸው። ወደ እሳቱ የጣሏቸው ኃያላን በእሳቱ ተገፍተው ሞቱ። እንዲህም ሲሆን ሳለ ሰልስቱ ደቂቅ ወደ አምላካቸው በፍጹም ልባችን እናምናሃለን፣ እንፈራሃለን፣ አታሳፍረን እንጂ ገጸ ረድኤትህንም እንፈልጋለን እያሉ ይጸልዩ ነበር። እግዚአብሔር አምላክ ጸሎታቸውን ተቀበለ። መልአኩ ቅዱስ ገብርኤልንም ከመጣባቸው መከራ ይታደጋቸው ዘንድ ላከው። ቅዱስ ገብርኤልም እስራታቸውን ፈታ፣ እንደ ውሃም አቀዘቀዘው። ሰልስቱ ደቂቅም መልአኩን ልኮ ከዚህ ከእቶን እሳት ያዳናቸውን አምላክ የአባቶቻችን አምላክ እግዚአብሔር ይክበር፣ ስምህም ለዘላለም የተመሰገነና የተከበረ ነው በማለት አመሰገኑ። ንጉስ ናቡከደነጾርም ሰልስቱ ደቂቅን እሳቱ አንዳች ጉዳት ሳያደርስባቸው በእሳት ውስጥ ሲመላለሱ ከእርሱም ጋር የሰው መልክ ያለው ነገር ግን የአምላክ ልጅ የሚመስል መልአክ ተመለከተ። መንፈስ ቅዱስ ሊቀ ካህናቱን ቀያፋን ፊቱን ሰፍቶ አፉን ከፍቶ ሕዝቡን ሁሉ ከሚጠፋ አንድ ሰው ለሕዝቡ ሁሉ ይሞት ዘንድ እንዲሻል አታስቡምን? ዮሐንስ ወንጌል ምዕራፍ 11 ከቁጥር 49 ብሎ እንደተናገረው እንዲሁ ናቡከደነጾርም እነሆ የተፈቱ በእሳቱ መካከል የሚመላለሱ 4 ሰዎችን በዚያ አያለሁኝ፣ ምንም የነካቸውም የለም፣ የአራተኛው መልክ የእግዚአብሔር ልጅ ይመስላል ብሎ እንዲናገር አደረገው። የእግዚአብሔር መልክ ያለው በኋላም መልአክ ብሎ የተናገረለት ቅዱስ ገብርኤልን ነበር። እርሱ ስለመሆኑ ለነብዩ ዳንኤል በተገለጠበት ግርማ ማረጋገጥ እንችላለን። ናቡከደነጾርም ወደ እቶኑ እሳት በመቅረብ እነዚህን 3ቱን ብላቴኖች
እናንተ የልዑል አምላክ ባሮች ሲራቅ፣ ሚሳቅ፣ አብደናጎ ኑ ውጡ ብሎ ተናገራቸው። እነርሱም ከእሳቱ ወጡ። ሹማምንቱንም መኳንንቱንም አማካሪዎቻቸውንም እና የሀገር ገዢዎች ሁሉ እሳት በእነዚህ ብላቴኖች ላይ አንዳች አቅም እንዳልነበረው ከጸጉራቸውም ቅንጣት አንድም እንኳን እንዳላጣጠላቸው ፊታቸውም እንዳልተለወጠ የእሳቱም ሽታ እንዳልደረሰባቸው ተመለከቱ። ናቡከደነጾርም መልአኩን ልኮ ያዳናቸውን የእነዚህን ቅዱሳንን አምላክ አመሰገነ። በእነርሱም አምላክ ላይም የስድብን ቃል የሚናገር ሰው ሁሉ እንደሚገደልና ቤቱም የጉድፍ መጣያ እንደሚሆን አዋጅ አስነገረ። አናንያ፣ አዛሪያ፣ ሚሳኤልም በንጉሱና በሹማምንቱ ዘንድ ሞገስን አገኙ፣ በክብርም ከፍ ከፍ አሉ። ትንቢተ ዳንኤል ምዕራፍ 3። ስለዚህ ቤተ ክርስቲያን መንጋዎቿን የእምነት ፍሬ ከእነዚህ ብላቴኖች ተምረው እግዚአብሔርን በማምለክ እንዲጸኑ የመልአኩ ቅዱስ ገብርኤልንም ተራዳኢነት እንዲረዱ በታኅሳስ 19 ቀን ይህንንም ዕለት ትዘክራለች፣ በታላቅ ድምቀትም ታከብራለች። እንደ ቤተ ክርስቲያን አስተምህሮ እምነት በድርጊት ሊታይ የሚገባ ክርስቲያናዊ ተግባር ነው። በኢየሱስ ክርስቶስ እናምናለን የሚል ሁሉ ካመነበት ጊዜ አንስቶ ክርስቶስን መስሎ ለመኖር ሊተጋና መስሎም ሊመላለስ ይገባዋል። በሰለስቱ ደቂቅ የታየው እምነት በአንድ ቀን ጀንበር የተገነባ እምነት ሳይሆን ከልጅነታቸው ጀምሮ በአንድ እግዚአብሔር ታምኖ በቅድስና ሕይወት በመመላለስ የመጣ እምነት ነው። እነዚህ ብላቴኖች በእግዚአብሔር ዘንድ የሚያገኙትን የድል አክሊል ተስፋ አድርገዋል እና 49 ክንድ ያህል የነደደውን የእሳት እቶን አላስፈራቸውም። በእግዚአብሔርም ላይ ያላቸው ጽኑ እምነት በእሳት ተቃጥሎ ለመሞት እንኳን አስጨከናቸው። እንዲህ ሆነው በመገኘታቸው በእምነታቸው እግዚአብሔርን ደስ አሰኝተዋል። ስለዚህ እግዚአብሔርም ባለሟሉን ቅዱስ ገብርኤልን በመላክ ከእቶን እሳት ታደጋቸው። እኛንም በዚህ ዘመን ከመጣብን መከራ የሚታደገውን ታላቁን ሊቀ መላእክት ቅዱስ ገብርኤልን እንዲልክልን በሃይማኖታችን ጸንተን ለሀገራችን ጸልየን ስለሚሞቱት ነፍሳትም እግዚአብሔር ምሕረቱን ይልክላቸው ዘንድ ለሚገሉትም ልቦናን ለምንሞተውም መንግስተ ሰማያትን እንዲያወርስልን እንለምናለን። ሀገራችንንም ሰላም ያደርግልን፣ ከሚመጣብን መከራ ሁሉ ይሰውረን። የመልአኩ የቅዱስ ገብርኤል ምልጃና ጸሎት አይለየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።